ወዳጅ አርገኸኛል የወይን አሳላፊ ነፍሴ ደስ ይበልሽ በጥላው ረፊ ነፍሴ ደስ ይበልሽ በጥላው ረፊ በነቢያት አርገህ አረጋግተኸኛል ቅዱስ ወንጌል መንገድ መርተኸኛል ለእኔ አይገባኝም ልቆም ካንተ ደጅ ባሪያ ልሁን ስልህ አደረከኝ ልጅ እወድሃለሁ አቤቱ ጉልበቴ ችንካር ቁስል ተስሏል ከፊት ወዳጅ አርገኸኛል ወዳጅ አርገኸኛል የወይን አሳላፊ ነፍሴ ደስ ይበልሽ በጥላው ረፊ ነፍሴ ደስ ይበልሽ በጥላው ረፊ የመውደድህ ልክ የአርቡን ውለታ የመስቀል ነገር የሕይወት ስጦታ እንዴት እችላለሁ ልፈጽም ዘርዝሬ ተመስገን ልበል ቆሜ በዝማሬ እወድሃለሁ አቤቱ ጉልበቴ ችንካር ቁስል ተስሏል ከፊት ወዳጅ አርገኸኛል ነፍሴ ደስ ይበልሽ ነፍሴ ደስ ይበልሽ በጥላው ረፊ ነፍሴ ደስ ይበልሽ በጥላው ረፊ በነቢያት አርገህ አረጋግተኸኛል በቅዱስ ወንጌል መንገድ መርተኸኛል ለእኔ አይገባኝም ልቆም ካንተ ደጅ ባሪያ ልሁን ስልህ አደረከኝ ልጅ እልል እወድሃለሁ አቤቱ ጉልበት የችንካር ቁስል ተስሏል ከፊቴ ወዳጅ አርገኸኛል ነፍሴ ደስ ይበልሽ በጥላው ረፊ ነፍሴ ደስ ይበልሽ በጥላው ረፊ የምህረት አባት የቸርነት ጌታ ፊት የተመላ አማን ሁሌ በይቅርታ ካለው ፍቅር በላይ አባት ለአንድ ልጁ አማኑኤል አምላክ ይወደናል አይጥለንም ከእጁ አማኑኤል ናና አማኑኤል ና መድኃኒቴ ፍቅርህን አልብሰኝ ይቅር መራቆት ጭብጨባ ናና አማኑኤል ይቅር መራቆቴ አንተ ከኔ ጋር ነህ አዎ ከኔ ጋራ ድል አርገህልኛል የጭንቄ ተራራ በጉባኤ መሃል አፍ ያንተን አወጀ
በከበረ ደም አማኑኤል ነፍሴ ስለዋጀ አማኑኤል ናና አማኑኤል ድምፃቸው አይሰማም። ናና አማኑኤል ከስዩማን ቀሲስ ዋሲሁን ገብረ ኢየሱስ የምስራቅ ሸዋ ሀገረ ስብከት የካህናት አስተዳደር ምክትል ክፍል ኃላፊ፣ ክቡር ወንድማችን ቀሲስ ዮናስ ጅማ የሀገረ ስብከታችን ልዑክ፣ ክቡር አባታችን መካሪያችን የጸሎት አባት መላከ ምሕረት ቆሞስ አባ ታምኖ ካሳ የዚህ ሁሉ ሕዝብ ጠባቂ የነበሩ አባት የበረከት አባት፣ ክቡር አባታችን መላከ ገነት ቆሞስ አባ ሙሴ ይርጎ የዚህ ታላቅ ደብር አስተዳዳሪ የሕዝቡ ሁሉ አባት ጠባቂ ባላደራ፣ ክቡራን የእግዚአብሔርን ስም ተሸክማችሁ በእውነት የእግዚአብሔርን እውነት የምትገልጡ መምህራነ ወንጌል ወንድሞቻችን፣ ጣዕመ ዓለምን ንቃችሁ ለእግዚአብሔር ራሳችሁን የሰጣችሁ አበው መነኮሳት፣ በተቀደሰው አደባባይ በታቦቱ ፊት ዘወትር ስለኛ የምትማልዱልን ቀሳውስት አባቶቻችን፣ ወንድሞች ዲያቆናት፣ እንዲሁም እንደ ሰማያዊው ሥርዓት የእግዚአብሔርን ምስጋና በታላቅ ክብር የምትገልጡ ሊቃውንተ ቤተ ክርስቲያን ውሉደ ያሬድ
ከሰላም መላከ ሰላምነ መላከ ሰላም ሊቀ መላእክት ሚካኤል ሰአሎተ ሊበእንዲ ሰላምነ ሰአሎተ ሊበእንዲ ሊቀ መላእክት ሚካኤል ሰአሎተ ሊበእንቲአ ሊቀ መላእክት ሊቀ መላእክት ሊቀ መላእክት ሊቀ መላእክት ሚካኤል ሚካኤል ሊቀ መላእክት ሚካኤል ሚካኤል ሊቀ መላእክት ሊቀ መላእክት ሊቀ መላእክት ሊቀ መላእክት ሊቀ መላእክት ሚካኤል ሚካኤል ሊቀ መላእክት ሚካኤል ሚካኤል ሊቀ መላእክት ሊቀ መላእክት ሊቀ መላእክት ሊቀ መላእክት ሊቀ መላእክት ሚካኤል ሚካኤል ሊቀ መላእክት ሚካኤል ሚካኤል ሊቀ መላእክት ሊቀ መላእክት ሊቀ መላእክት ሊቀ መላእክት ሊቀ መላእክት ሚካኤል ሚካኤል ሊቀ መላእክት ሚካኤል ሚካኤል ሊቀ መላእክት ሊቀ መላእክት ሊቀ መላእክት ሊቀ መላእክት ሊቀ መላእክት ሚካኤል ሚካኤል ሊቀ መላእክት ሚካኤል ሚካኤል ሊቀ መላእክት ባህራንኒ የቤ ዘነገደባ ሁላችሁም የምታዩት የቅዱስ ገብርኤል የግንባታ ስራ ነው። ልማት ላይ የማነሳው የቅዱስ ገብርኤል ግንባታ ሰበካ ጉባኤ በዚህ 6 ወር ውስጥ ሙሉ ለሙሉ የአልሙኒየም ስራን አጠናቀን የርክክብ ስራ እያረግና የርማት ስራ እየተሰራ ይገኛል። የበርና የመስኮት ስራዎች ሙሉ ለሙሉ ተጠናቀው የገጠማ ስራዎች 4 መስኮትና 1 በር ተጠቅሟል። ሌሎቹም ቀጣይ ቀን ጀምሮ ይገጠማሉ። የድንጋይ ስራ የለቀማ ስራዎች ብቻ ነው ሙሉ ለሙሉ ተጠናቋል። የመስቀል እንግዲህ የመቅደስ በሮች የቻክ የቀለምና ሌሎች የባርኒሽ ስራዎች ማቴሪያሉ ሙሉ ለሙሉ ተገዝቶ ያንን የማጠናቀቅ ስራዎች ብቻ ነው እየቀረን። ከዛ ውጪ እንግዲህ ውስጥ ስላድኖ ያስፈልጋል። ስላድኖ እንግዲህ በዚህ ዘመን እንደሚታወቀው በኤአይ ስላድኖዎች እየተበላሹ የሚገኙበት ሁኔታ ነው። በዚህ ላይ እንግዲህ ከአዲስ አበባም ከተለያዩ ቦታ እንግዲህ ስዕላትን የሚስሉ ሰዎችን አጣርተን 2 ሰዎች አሸንፈው በአሁኑ ሰዓት ከ50% በላይ ስላድኖ ስራው እየተጠናቀቀ ይገኛል። 30% ክፍያ ፈጽመናል። አጠቃላይ የቤተ ክርስቲያኑ ውስጥ የሚፈጀው 172 ካሬ ስላድኖ ነው። ከውስጥ ወደ 89 አካባቢው ቃል ተገብቶ ብሩም አብዛኛው ገቢ ሆኗል።
የሚቀረውን እንግዲህ መቀነስ ይቻላል ማለት ነውና የቆርቆሮውን በተመሳሳይ ሁኔታ ተገዝቶ ነው ለመምታት ያው እነዚህ ፎንቴዎች መውረድ ይጠበቅባቸዋል ቆርቆሮ እንዳይበላሽ። አብዛኛው ከ85 በላይ የቅዱስ ገብርኤል የግንባታ ስራ የተጠናቀቀበት ሁኔታ ነው። በቀጣይ የሚቀረን ጥቂት የቅዱስ ገብርኤል ስራ ነው። ይሄን ጥቂት ስራ በጋራ አጠናቀን ሌሎች እዚህ ቤተክርስቲያን ላይ ብዙ ያልተሰሩ ስራዎች አሉ። ካህናት ማረፊያ፣ የሰንበት ትምህርት ቤት አዳራሽ፣ ደጀ ሰላም የለም። ብዙ ትልልቅ ስራዎች ያልተሰሩበት ሁኔታዎች አሉና የቅዱስ ገብርኤል የቀረውን እንግዲህ የስዕለ አድኅኖውን ስራ በጋራ ብናጠናቅቅ እንግዲህ ያው እኔ እንደምታውቁት ልመና አልወድም። ምዕመናን በግዴታ ሳይሆን በውዴታ መስጠት አለባቸው የሚል ነው ሁላችንም የምናምነውና በዛ መልኩ ለማስታወስ ያህል ነው። የምንጣፍ ስራ ሙሉ ለሙሉ አልተጀመረም። የመስታወት ስራም ይቀረናል። እንግዲህ መንበር አንድ ሰው ቃል ገብቶ ነበር። እስካሁን ድረስ መጥቶ እንግዲህ ክፍያውን አልፈጸመልንም። አንድ መንበር ለማሰራት እስከ 700 ሺህ ብር የሚፈጅበት ሁኔታ ነው ያለው። ቤተክርስቲያኑ ወይም ደግሞ ቤተ መቅደሱ ወንበር ያስፈልገዋል። እንግዲህ የወንበር ላይም ቃል የምትገቡ መናን ካላችሁ እየመጣችሁ እንድታነጋግሩ ነው። በመጨረሻ እንግዲህ የሴራሚክና የኮርኒስ ስራ ይቀረናል። እነዚህ ጥቂት ስራዎች በአጭር ጊዜ አጠናቀን እግዚአብሔር ቢፈቅድ በአዲስ ዓመት በ2019 የመጀመሪያው መስከረም ላይ ወይም ደግሞ እንግዲህ ብፁዕ አባታችን በፈቀዱበት ሰዓት እስከዛ ይጠናቀቃል ብለን እናስባለን። አጠናቀን ወደ ሌሎች ልማት ስራዎች እንድንሄድ ጥሬን አቀርባለሁ።